ሮዛ ለዶክተር የተፈጠረ ነገር ምንድን ነው? ንገረኝ፣ የተፈጠረ ነገር አንተ ለማገዝ ዝግጁ ነኝ እያለች ትጠይቃለች። ዶክተሩ በጣም ስለተናደደ እንደውም እኔ በጣም ስለደከመኝ ተነስቼ ማረፍ እፈልጋለሁ ብሎ ተነስቶ ይጠራል። በዛ ጊዜ ሮዛ በጣም ስለተናደደች ፋኑኤል አንተ ስለሸሸ ብቻ የሚፈጠር ነገር የለም ብሏ ትጠይቃለች። ዶክተሩ አንቺ ለምንድን ነው የማይገባሽ? በቃም ደክሞኛል፣ ተይኝ፣ ለሁሉም ነገር ጊዜ ስጨኝ፣ ሁሉም ነገር እንደማስብ ለምንድን ነው እማትፈቀድልኝ ብሎ ይመልሳታል። እሷ አንተ ብቻ የምታደርግ ነገር ምንም የለም፣ ሁሉም ነገር ንገረኝና ስለዚህ ላግዝኝ እችላለሁ እያለች ትመልሳለች። እሱም አንቺ አይምሮ በዚችን ያህል ብቻ ነው የማያስበው ብሎ ጥሎ ወደ ክላሱ ይሄዳል። በዛ ጊዜ አንቺ ሴትዮ ሀረመይኒ በዶክተርና በጋሼ ቤተሰብ የምታደርጊ ነገር አሁንም አልተውሽም እያለች እየዛተች ትገኛለች። ጠብቂኝ፣ እኔ ዝም ብዬ አላይሽም ብለ ተናድዳት ተቀምጣ እያለች እንያታለን። ሰላም ሰላም ውድ ፋሚሊዎቼ፣ ሰላምና ፍቅር እያላችሁ አለም ዳርቻ ብስት ይበልላችሁ። ለዚህ ቤት አዲስ የሆናችሁ እንደተለመደ ላይክና ሰብስክራይብ እንደምታደርጉልኝ በትብብር እጠይቃችኋለሁ። ኮማንደሯ ለሲፈን ዳግም እያገናኘሽ ወይ ብሎ ይጠይቃታል። በዛ ጊዜ የዳጊ ፍቅረኛ አንተ ሳላስበ በድብቅ ካሜራ የድብቅ ካሜራ ሳታስቀምጡ አልቀራችሁም ብለዋ ትጠይቃለች። በዛ ጊዜ ኮማንደሩ አንቺ የምትነጋገር የበዛብሽ አይመስልሽም? አበዛሹ ብሎ ይመልሳታል። እሷ እልቅ ሌላ ወሬ ተይና አሁን ወደ ፍርድ ቤት መቼ ነው የምታቀርቡኝ ብላ ትጠይቃለች። እሱም አንተ ገና ነሽ፣ እኔ እንደደፈርሽኝ ብዙ ነገር ይጠብቅሻል ብሎ ይመለሳታል። እሷም ጥብሱን ቀርጦ ልያዙን ሁሉም ነገር በደም ጠብሳችሁ ብትሰጡኝ ጥሩ ነው ብላ ስናገረው ኮማንደሩ በጣም ስለተናደደኝ እንዴት ነው የደፈርሽኝ ብሎ ስናገራት እኔ ለማስፈራራት አትሞክር፣ እኔ ማስፈራራት አትችልም ብላ ትመልሳለች ለኮማንደሩ። ኮማንደሩ አንቺ ሌማ ምን አባሽ ነው፣ እንዴት አባሽ ነው የደፈርሽኝ ብሎ እጇን ይዘታል። እሷ ለምንድን ነው እንደዚህ የምትይዘኝ ለቀቀኝ ብሏ ስትናገራት ኮማንደሩ አሁን አንድ እድል ብቻ እንድምሰጥሽ ብሎ ስጠይቃት ሂድሌ ምን እንደሆነ ለራሴና ለዳጊ ቃል ገብቼ ነበረ ብሏ ስትጠይቃ ኮማንደሩ እየሄድሽበት መንደር ቃል የሚገቢ እኔ ምን ያገባኝ ብሎ ስጠይቋት ኮማንደሩ በስነ ስርዓት አውርኝ እያልኩሽ ነው፣ አትፈታተኝ ብዙ ነው ብላ ስትነግረም የዳጊ ፍቅረኛ አሁንም አቁሜን አልቀየርኩም፣ አሁን ሱምባ የት እንዳለ አሳልፈ እምሰጥህ እንዳይመስለ ብለዋ ስትመልሳለች። አሁንም እንደዛ ብለሽ ነው ምታስቢ ብሎ ስናገራት እኔም ሆነ ዳጊም ሆነ አሁንም የት እንዳለ አናቅም ብሏ ስትመለሰው አሁን የመጨረሻሽ ነው እድል የምሰጥሽ እምቢ ካልሽ አሁን ወደ ፍርድ ቤት የምትቀርቢ ደርሶሻል እያለ ይናገራታል። እሷም አዎ እኔ የእድሌ የምሰጠኝ ፈጣሪ ነው እንጂ አንተ አይደለም፣ የኔ እድል ፈጣሪ እጅ ነው ያለ ብሎ ሲነግረው እሱም በጣም ስለሳቀበት የኔ ለእናንተ ያንቺም ለዳግሽ የሰጠዎቹ እድል ብትጠቀሙ አሪፍ ነው ብሎ ሲነገራ እሷም አሁን በጣም ህጉም የምሎ አንድ ወንጀለኛ 48 ሰዓት ውስጥ ወደ ፍርድ ቤት እንደሚቀርብ ነው እንጂ ታፍኖ ቤት ውስጥ እንደሚቀመጥ አይደለም ብሏ ስትናገረው እሷም አንቺ ሴት ስለሆንሽ ነው እንጂ እንደዚህ ነገር ለማድረግ
ለማድረግ የለብኝም ላንቺ ስላዛዘኑሽ አታስቢ ብላ ስናገራ የዳግ ፍቅረኛም አንተ ለራስክ ብለህ ነው አንድ ጥፋተኛ ለራስክ የምትጠቅመው ህግ ነው እንጂ ለህግ የምትቆመው ሰው አይደለህም ብላ ስትሰድበው እሱም ኮማንደሩ በጣም ስለተናደደ ኮማንደር ፖሊስ ናና ውሰደኝ ብሎ ይጠራታል። እኔ አታስቢ ኮማንደር የኔም ጀግና እኔ በራሴ ሄዳለሁ ምን አስፈለገ ለስመጠራት ብሎ ትሄዳለች። ዳጊ በስመላ ሄዶ ለእናቷ ስልክ እያወራ አባቱ ድንገት መጥቶ ከእጁ እያወራ ነበረ። ይኸው የሲምባ ነገር በጣም አሳስበኝ እያለ ሲምባ አባቱ ነበረ። እኔ ምንም እንቅስቃሴ አታደርጊ እኔ ሲምባ ነኝ ብሎ ሲያወራ ዳጊ በጣም አባቱ ስለናፈቀ ለአቀፍፍ ሞከራል። ስለዚህ አሁን ዝም በልና የሆነ ቦታ ማንም ናይን ቦታ ሄደን እናወራለን ብሎ ለዳጊ ይናገራም። ዳጊ እሺ እዚህ አካባቢ ነው ማኪናዬን አቆምኩት እዛ ሄደን እናወራለን ብሎ ጥሎ መጀመሪያ ይሄዳል። ከዛ በዛ ጊዜ ዳጊም ልጄ ኤርሚያስ እንዴት ነ ብሎ ዳጊ ያወራታል። በዛ ጊዜ ኤርሚያስ የልጅ አባት ነኝ እንጂ ስለዚህ ያንተ ልጅ አይደለሁም አሁን ብሎ እናገራታል። እንዴ ምንድነው ምን ማለት ነው ብሎ ስጠይቀው የሲፈን አባት ነኝ እንጂ አንተ እስቲ ለዚህ ሳልመስልህ ኤሚ ላንተ የሆነ ነገር ነገረች ብሎ ትጠይቃለ። በእርግጥ እኔ የሰማሁት በማዘር ነው እንጂ በሱ አይደለም ብሎ ስትጠይቃል። እሱም ማዘር በእኔ አስብ ተናደደች ወይ ብሎ ይጠይቃታል። እርሚ ምን ሆንክ? የእውነት ግን አንተ ኤሊን ታፈቅራለህ ብሎ ይጠይቃታል። ኤርሚን በዛ ጊዜ በጣም ስለደነገጠ ለምንድነው እንደዛ ብለሽ ስጠይቀኝ ብሎ ስጠይቀው አንተ ግን የጠየቁክ ምላሴ ለምንድነው የጠየቁክ ጥያቄ በስርዓት እማትመልስልኝ ብሎ ይጠይቃታል። አንተ ስታስበኝ የድሮ እርሚ እንደዛ ብሎ ልታስበኝ ትችላለህ፣ ግን እኔ የድሮ ኤርሚያስ አይደለሁም ብሎ ይመልሳታል። እንዴ ሌላ ኤርሚያስ አለ ወይ ብሎ ሲጠይቀው አዎ በእርግጥ ይሄ የታወቀ ነው። የድሮ የልጅ እናት በጣም እያስጨናነቀችኝ ነው። እውነት መናገር እኔ ለኤርሚ ቶሎ ብዬ ቀለበት ያደረግኩለት እሷ ተስፋን ቁርጣ ከኔ እንደምትቆርጥ ብዬ ነው። ማውጫና መግባዬ እያጨናነቀችኝ ነው። ለዛ ብዬ ነው ብሎ ይጠይቃታል። ኤርሚ ስማኝ፣ እኔ እንደ ልጅ አንተ አስቀምጬ የሚያወራክ ስለ አንተና ስለ ኤቴ ጉዳይ ስለሚያስጨናንቀኝ ነው። አንተ እሷ እንደዚህ ያደርጋ ካስጨናነከ የሚፈጠረን ነገር አታቅም ወይ? ይሄ በስሰት ለምንድን ነው እንደዚህ ያደረግ ብሏ ሲጠይቀው እሺ ወንድሜ ሁሉም ነገር ይገባኛል፣ ግን አንተ በጣም እድለኛ ነህ። አንተ የፈለከው የምትወደው ሴት ስታገባ እኮ የመጀመሪያ ፍቅረኛ መታ አንተ ምንም አላስቸገረችም ብሎ ይጠይቃታል። አንተም እኮ ይኸውልህ ማሚ የደበራት አንተ ለእህቴ ቀለብ ስላደረግክ ሳይሆን የባቢ ነገር ስላሳስበት ነው ብሎ ይጠይቃል። ይኸውልህ እኔ አሁንም ምንም ብዙ ግርግር አልፈለግም፣ አነስ ያነች ፕሮግራም ፈጥረን ብቻ ነው ብሎ ሲጠይቀው ወንድሙም ይሄ ከወንድ አባቴ ጋር ብትመካከር አይሻልም ሆይ ብሎ ይጠይቃታል። ይሄማ ካደረግኩት ፋዘር በፊት ያወጣውብኝ ሽጉጥ አሁን ግንባሬ ላይ ነው የምጨርሱልኝ ብሎ ይጠይቃታል። አዎ አንተ እንደዚህ ከመፍራትም በፊት ይሄ ማረጋችሁ በፊት ነበረ ይሄ የምታሳስበኝ ብሎ ይናገራታል። ይሆለ
ለማሚ የሆነች ትንሽ ፕሮግራም እንደ ምታዘጋጅ እንጠይቃታለን። በዛ ጊዜ አንተ ትመጣለ፣ ሁሉም ነገር በዛ ላይ እንጨርሳለን ብሎ ይመልሳታል። እሱም ወንድሙን እንደዛ ስለው ሲመልሳል ኤፍሬም እኔ ባይኖርም ምን ችግር አለ ለኔ ኤፍ ያለች አይደለም ወይ የኔ ተከርካሪ ብሎ ይናገራል። እሱም አንተ ያንተ ምር እንደዛ ካፈራህ እኮ እኔ ወንድም እህቴም አልስጥህ ማለት እችላለሁ እያለ ይናገራታል። ለማንኛውም ለሁለታቸውም ደስ ብሎኛል ብሎ ቺርስ ይባባሉና በዛ ጊዜ እኔም በጣም ደስ ብሎኛል ብሎ ዳጊ ለአባቱ አሁን ማውራት እንችላለን ብሎ ይጠይቃታል። አባቴ በጣም ነበረ የናፈቀኝ ብሎ ሲጠይቀው ውድ ልጄ በጣም ነው እኔም ስላየው ደስ አለኝ። ቆይ እኔ የምለው መርማሪውን አግኝተህ ታውቃለህ ወይ ብሎ ሲጠይቀው ዳጊም እኔ አባቴ አላየሁትም፣ ስለዚህ አንተ ያገኘህ ነገር ታውቃለህ ወይ ብሎ ይጠይቃል ዳጊ። አባቱ ሀያና ሀያ ስማገጡ ጥርስ አወላለቁ የሚባል ተረት አታውቅም ወይ ብሎ ይጠይቃታል። አንተ አባቴ ግን ደህና ነህ አይደለም ወይ? አንተ ጋር ምን አዲስ ነገር አለ ብሎ አባቱ ይጠይቃል። አንተ ስለ ኮማንደሩ ጥሩ መረጃ እንዳያገኘ ይመስላለሁ። ፋንቱ ትባላለች፣ በጣም ጥሩ መልካም ሴት ናት የምትመስለው፣ እሷ አግኝቻለሁ ብሎ ይጠይቃል። አባቴ አንተ እንዴት ነው ሰው በቀላሉ የምታምነው ብሎ ይጠይቃታል። እሷ አንተ በጣም ታማኝ ሰው ናት፣ ልጁ የምትታማምን ልጅ ናት፣ እኔ አምናት እስካሁን አላጋለጠኝ፣ ወደፊትም ታጋለጠኝ ልጅ አላስብም ብሎ ይመልሳታል። እሺ አባዬ ኮማንደሩ ጋር ምን አዲስ ነገር አለ ብሎ ሲጠይቀው አባቱ ከዛ በኋላ አንተ ያስፈራርቶ አያውቅም ወይ ብሎ ሲነገሩ አባቴ የተፈጠረ ነገር አለ፣ ባንተ ሰበብ የኔ ጎደኛ ወሰዳት ብሎ ይጠይቃታል። ዳጊያ ልጄ ፍቅረኛ አለ ወይ ብሎ ሲጠይቀው ዳጊም አዎ አባቴ ወደዛ እየሄደን ነው ብሎ ሲጠይቀው ይኸው ልጄ እኮ እኔ ባንተ ሁሉም ነገር አያለው እንዴት እንደምትወደው አይንህ ላይ ያስታውቃል ብሎ ይጠይቃታል። እሱ እንዴት ነ እሱ የወሰዳት ብሎ ሲጠይቃት ልጅቷ ለጊዜ የጠፋችው ጥፋቷ ነው የተያዘች ልጅቷ ኪስ አልባቂ ናት ብሎ ሲናገረው እና እንዴት ነው የመጨረሻ ነው ብላ ስትሰርቀው የኮማንደሩ እጅ አስወድቃት ብሎ ይጠይቃታል። አሁን እሷ እኮ በግልጹ አባቱ በግልጹ አትናገርም ወይ ልጄ ብሎ ሲጠይቀው እሱ አዎ እሱ እኮ ስትሰርቅ ነው የተያዘችው፣ ግን አሁን ባንተ ሰበብና ባንተ መደራደራ እያረጋት ነው እሱ እዛ አስቀምጠው ብሎ ትናገራለች። እዚህ ጋ ማሚ ለናይ ምንድነው ይሄ ለጊዜ ይሄ ቀለበት ለምትደብቅ ምን ችግር አለው ብላ ስትጠይቁ ለምንድን ነው የምደብቀው እማዬ ከአባቴ እኔ ቀለበት ለማረግ አንተ ብቻ ነው እመጣቢ። ቆይ እማዬ ይዛ ጊዜ እኔ ታመምኩ ጊዜ እኔ አንቺ አገብተሽ ልጅ ወልደሽ ለማየት ነው የምፈልገው እያልሽኝ አልነበረም ወይ ብላ ለእናቷ ስትጠይቀው እናቷ እኔም አሁንም በዚህ ሀሳቤ ምንም ወለፍ አላልኩም ብላ ስትናገረው አልማን ትመጣለች። በዛ ጊዜ እንዴት ናችሁ ብላ ስትገባ ኤሊና በተነሰችበት ቦታ መታ ደነገጠች። ምን ደህና ነሽ ወይ ኤርሚ ብላ ስትጠይቀው እኔ ደህና ነኝ ስመስለኝ እናንተ ሁለታችሁ የምታወሩ ነገር አለ ብሎ ስትጅም ይቅርታ ማሚ መጥፎ ሰዓት ነው የመጣው መሰለኝ ብላ ስትጠይቀው መቼ ጸባችሁ በኤርሚያስ ምክንያት የተያዘ ነገር ይሆናል ብላ ስትጠይቀው ማዘርየዋ እኔ እንዴት አወቀች ማለት እኛ ሳናይቅ ቀለበት አርጋ መጣለች፣ እኛ ሳናስብ ሰዎቹ ቢያዩን በቃ እኛ
ሌላ ነገር ያስቡናል ስትልም ሳሙኤል እኛ ዘመኑ እኮ ተቀየረ እናቴ ምን ሆነች ነው ችግር የለም ብሏ ስትናገረው እኔ ይልቅ የመጣሁት ስለ ዶክተርና የእናቷ ጥፋቱ በጣም ስላሳሰበኝ ነው። ዶክተር የሆነ ነገር እንደሆነ አውቃለሁ። ስለዚህ እንደምታግዝኝ እፈልጋለሁ። መሰሪ መስሪያ ምን እንዳረገችኝ አላቅም። እናቷ ከጣፋች ቆይታለች ብሏ ስትጠይቀው ማዘር እሱ ጋር ሄዳ እንደተመራመረች ህመሙ እንዳለበት ተነግሮናል። ስለዚህ ሌላ ጉዳይ የለም ምንድን ነው ስትለው እሷ እናቷን ይዛ እንደደረደረችትና እሱ እናቷ ብሎ ይሄ ነገር ውስጥ እንደገባ ስትናገሩ በጣም ትደነግጣለች። እሷም በቃ ሁሉም ነገር እኔ አስተካክላለሁ ብሎ ትመልሳለች። እሺ ሁሉም ነገር እኔ ላንቺ ለማገዝ ዝግጁ ነኝ ብላ ትመልሳለች። በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ ባይ